ማሰራብንም ማለት ማሚ ላይ ሁለት ፎቅ አለው። አንድ አፍሮ አዲስ አልበም ሊለቅ ነው። ቢኒያም መቄዶንያ ሌባ ነው ያስጀመረውን ቻሌንጅ ሁላችንም እናውቃለን። $50 ቻሌንጅ። እኔ በበኩሌ ትራምፕ ከዝግጅቱን ከጨረሰ በኋላ የእራት ዋይት ሃውስ እንደጋበዙ አልሰማም። ለቬሮኒካ የታለ ማን ነው? ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁኝ። እንግዲህ እንደተለመደው አንዳንድ ቪዲዮዎችን ወቅታዊ የሆኑ ቪዲዮዎች ይዤ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትከታተሉኝ በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ በመጀመሪያ ቪዲዮ እንግዲህ ልጀምር። ዝግጁ ሞራል ከሰጣችኋት ምንም ችግር የለም። ዘፈን ልደግም ትችላለች፣ ግን ፈዛችኋል። መጠሪያ ታብታላችሁ አይደል? አብራችሁ ይዘፍናላችሁ። እናንተን ለማስደሰት ነው የመጣሁት እዚህ። እሺ አግዙኝ፣ ግን ከኋላ ምንድን ነው? ጋይስ ዛሬ እጅግ በጣም መነጋገሪያ የነበረ ቪዲዮ ነው ይሄ። የቬሮኒካ እንግዲህ አስገራሚ የሆነ ሰርፕራይዝ ነው። እንግዲህ ቬሮኒካ በራሷ ፍቃድ ነው ይህንን ፕሮግራም ያዘጋጀችው መሰለኝ እና ብዙ ሰው ሲያደንቃት ነበር፣ ያመሰግናት ነበር። ምክንያቱም ብዙ ሰው እንደዚህ አይነት እንግዲህ የማያገኝ ሰው አለና ምናልባት በጎዳና ላይ ወጥተህ እንደዚህ አይነት ዘፈን ማቅረብ ትልቅ ደስታን ይፈጥራል። ምናልባት ለአንዳንዶቻችን ምንም ላይ መስለን ይችላል። ነገር ግን እዛ ቦታ ላሉ እንግዲህ አቅም አግኝተው ቬሮኒካን ለማግኘት እድል ለማያገኙ ሰዎች እንግዲህ ይህንን እድል ትልቅ እድል ነው። እንግዲህ እንዳየነው እንደ ኮንሰርት ነው እንግዲህ ሰው ተሰብስቦ ሲያይ የነበረው ማለት ነው። እግረ መንገድም እንግዲህ ሰው ጊዜ ሳይኖረው ሲቀር እንደዚህ አጋጣሚ ሲገጥመው እንግዲህ ይመለከታል ማለት ነው እና ቬሮኒካ እጅግ ለሰው ክብር ያለሽ መሆንሽን እዚህ ላይ እንግዲህ ያሳያል። እንግዲህ በሙሉ ኮንፊደንስ ነው የመጣሽው እዚህ ላይ ሰው ምን ይለኛል ሳቲ ማለት ነውና እኔ በጣም ተገርም ያለው እንግዲህ እንደዚህ አይነት ትህትና ማየቱ እጅግ የሚያስደስት ነውና እንግዲህ የኛ ሁሉንም እዚህ ያላችሁ አርቲስቶቻችን እንደዚህ አርጋችሁ እንግዲህ ህዝቡን ታስደስቱ ጥሩ ነው እንግዲህ ለማለት ፈልጋለሁ። ዝቅ ብላችሁ ማየቱን ታች ያለውን ሰው ማህበረሰብ የሚያደንቃችሁ የሚወዳችሁን ብታዩ ጥሩ ነው እላለሁ። ሴፉ ምን ለማድረግ እንደመጣ አላቅም፣ ነገር ግን ሴፍሻ እዛ ላይ መገኘቱ እንግዲህ በጣም ደስ ይላል።
ደስ አሪፍ እንዲሆን አድርጎታል ማለት ነው። እና እንግዲህ የነበረው ይህንን ይመስላል። ምናልባት የተወሰነ ቪዲዮ አሳያችኋለሁ በኋላ በስተመጨረሻ ማለት ነው። እና እንግዲህ ምን ትላላችሁ? እስቲ የእናንተ ሐሳብ እዚህ ላይ ልትሰጡበት የምትችሉ ከሆነ እንግዲህ ነፃ ነው መስጠት ትችላላችሁ ኮሜንት ላይ ማለት ነው። እኔ ግን ደስ ብሎኛል በጣም እና ወደ ቀጣይ ቪዲዮ ላሻግራችሁ እና ተመልሼ እመጣለሁ። ጋይስ እንግዲህ አንድ አዲስ መረጃ አለኝ በውስጥ የሰማሁት ነው። ይሄ እንግዲህ ትልቅ ሚስጥር ነው እና ነግራችኋለሁኝ። ግን እንግዲህ ይሄ ወሬ ይዤ ዝም አልልም። ግን መጀመሪያ ያየነውን ቪዲዮ የአባታችን እንግዲህ በጣም እጅግ የሚያሳዝን ነው። እንግዲህ እንደዚህ አይነት ሰዎችን ብናገዝ እኚህ አባት እንግዲህ ቢለምኑ ኑሮ ብዙ ብር ያተርፉ ነበረ በእርግጠኝነት። ነገር ግን እኚህ አባት እንግዲህ የሰው ፊትን ከማየት ነው እንግዲህ እንደዚህ አይነት ስራ እየሰሩ ያሉት ማለት ነውና እንግዲህ እስኪ እናስታውሳቸው። እንደነዚህ አይነት አባቶች እናቶች አሉ ህፃናት አሉና ከመለመን እንደዚህ አይነት ስራ ሲሰሩ እንግዲህ እኛ ብናግዛቸው ጥሩ ነው ብዬ ነው ሶሻል ሚዲያው ላይ ሲዟዟር አይቼው ነውና ልቤ ነክቶኝ እንግዲህ ለዛው ትንሽ ምናልባት ሐሳብ ለመስጠትና ምናልባት እርዳታ የሚያስፈልግ ነገር ነው ብዬ ስላሰብኩኝ ነውም ትዝ እንዲለው እንዲያስታውሰው ብዬ በማሰብ ነው እንግዲህ ይሄንን ቪዲዮ ይዤላችሁ የመጣሁትኝ ማለት ነውና እንግዲህ ወደ ትልቁ ሚስጥር ሳመራ እንግዲህ የቴዲ አፍሮ ጉዳይ ነው። ቴዲ አፍሮ ከ2007 ወዲህ እንግዲህ አልበም አልሰራም እና አሁን ላይ እንግዲህ በቅርቡ በዚህ አመት ውስጥ ምናልባት ከ2-3 ወር በኋላ እንግዲህ ቴዲ አፍሮ አዲስ አልበም ሊለቅ ነው የሚል መረጃ እንግዲህ ሰምቻለሁኝና እንግዲህ ቴዲ አፍሮ ወዳጆች ሁላችሁንም እንኳን ደስ አላችሁ። እንግዲህ ይሄንን የተረጋገጠ አይደለም፣ ነገር ግን ሚስጥር ተብሎ የወጣ መረጃ ስለሆነ እንግዲህ በኋላ እንዳትቀየሙኝ ካሁኑ እንግዲህ ልንገራችሁ። ነገር ግን ይሄንን ትልቅ መረጃ ሰምቻለሁኝ ማለት ነው። ቢኒያም መቄዶንያ ሌባ ነው። እንዴት ሌባ እንደሆነ በማስረጃና በመረጃ ዛሬ ነግራችኋለሁ። ጸጥ ብላችኋል። ቢኒያም መቄዶንያ በጣም ብዙ ኢትዮጵያውያን እናትና አባቶች የታመሙ ሰዎችን ከጎዳና ላይ ከችግር ሰርቆ በስነ ስርዓት እንዲኖሩ ያደረገ ሌባ ነው። ቢኒያም መቄዶንያ የራሱን ላይፍ ትቶ ማለት ነው። በጣም ወፍራም ነበር፣ ምንም አልጎደለውም። አሁን ኢቭን ማለት ነው ብታዩት በጣም ነው የምታዝኑት። ከራሱ ላይ ሰርቆ ለሰዎች ህይወቱን የሰጠ ሌባ ነው። አሳልፎ ከራሱ ላይ ሰርቆ ማለት ነው። ዘመኑ ሰንበዲን ሌባ ነው የምንልበት ጊዜ ስለሆነ እንደው በዚህ ቢገባችሁ፣ እንደው አየከናችሁም ባታስነኩ፣ እንደው የተከበረ ሰው ሁሉ ሲናድ ዝም ባትሉ፣ እንደው ይሄን ብትረዱ አይከን ያጣንቀን እንደዚህ ለልጆቻችን ምናሳየው በግልጽ ምሳሌ የሚሆኑ ሰዎችን ያጣንቀን ያኔ ለሀገር መልካም አይደለም። ብንረጋጋ አሪፍ ነው። ብንረጋጋ ደስ ይመልኛል። ብንረጋጋ የምንጠይቀውን በስነ ምግባር ቢሆን ጥያቄ ካለንም ጨዋ አትሊስት አይደለም አንድ ሰው ላበላ ሰው እንኳን የጨዋ ንግግር መናገር አለብን። ምን አይነት አስጠሊ ቀፋፊ ዘመን ውስጥ እንደገባን አይ ዶንት ኖ። በጣም ነው የሚበሽቀው። በጣም ነው የበሸኩት።
ያው ትናንትና በቢኒያም ላይ ቪዲዮ ሰርች ነበረ። ምናልባት በአቀራረቤ ኦፌንድ የሆናችሁ ሰዎች ካላችሁ ይቅርታ ጠይቃለሁ። ግን ተጨማሪ ጥያቄ አለኝ። ምንድነው? እሺ አሁን ዶላር አለ፣ በዶላር የተሰበሰበ ብዙ ዶላር ተሰብስቧል ታውቃላችሁ። ቀንና ከሌሊት እንደዚህ ሰዎቹ እንደዚህ ቃጥራ እያደሩ ቲቪ ላይ ታችኋል። ያ ብር እንዴት ነው ወደ ሀገር ውስጥ የገባው? በብላክ ነው? በባንክ ሬት ነው? እንዴት ነው የገባው? ባይዘው ብር በጣም ከባድ ነው። ብር ያጠያይቃል፣ ብዙ ነገር ያጠያይቃል። ገባችሁ አይደል? ለሰከን ደግሞ አሁን ሌሎችም እኮ አሉ የሚረዱ እኮ አሉ። እሱ ብቻ አይደለም፣ ባይዘው እሱ ብቻ አይደለም እኮ ኢትዮጵያ ውስጥ ያለው እንጆ ብዙ ሰዎች አሉ። ግን ምንድነው ሌሎቹ የተሻለ ልዩ የሚያደርጋቸው ምንድነው? ራሳቸው የሚችሉበት መንገድ አለ። ከብት ያረባሉ ምናምን እንደዚህ ቀላል ነገሮችን ይሰራሉ። እዛ የእጅ ስራዎች አሉ የሚሸጡ እንደዚህ። ገባችሁ አይደል? ይሄኛው እኮ በዛብን ነው ኑሮን ታውቁታላችሁ። ሰው ሁሌ ደግሞ አንድ አይነት ነገር፣ አንድ አይነት አቀራረብ፣ አንድ አይነት ሜትድ ምናምን ነገር ስታይ ነገሮችን ትንሽ እንድንጠረጥር ያደርገናል። ሁሌ በቃ ወንበር ስንት ዓመት ይዞ የከስተው አየ ነው ምን ወይ ሁሉ ቅድም እኮ ነው። ምንድነው ያመመህ? አይናገርም። ልሞት ነው ይላል አለ ሰውዬው። አይሞትም አለ ያገባል። ጭራሽ ሲያገባም አየሁት እኔ ምን አለ ይኖራል። ግን የሆነ ኢንተርቪው ያስተቀመጥ ወንበር ላይ ትራስ ደድሮ በቃ ተሰቃየው ብሎ እኔ ራሱ ኢንተርቪው ራሱ ሳይራሱ የተሰቃየው ነው የማየው። እና አንዳንድ ነገሮች ትንሽ ጊዜው ከባድ ነው። ብር የማይለውጠው ሰው የለም፣ የማያሳስተው ሰው የለም። በመጀመሪያ ደረጃ ለሙስሊም ፎሎወሮች እንኳን አደረሳችሁ ማለት ፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ስለ ቢሊነሩ ማሰር አብነት ነው ማጫወታችሁ። ማሰር አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ተንቋዋሎ ከስሮ ከገበያ ይወጣላችኋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና አንዲት ልጅ ያገባል። በእነሱ ባል ደግሞ ሲናጥሮሽ የምጥለው ፎቶ ቤት ከፍቶታል። ኒያላ የሚባል ፎቶ ቤት ዱራሜ ከተማ ላይ ያንን ፎቶ ቤት ከፍቶ እየሰራ እያለ ሄኖን የሚባል የበጎ አድራጎት ተቋም ውስጥ ይቀላቀላል። እዛ ተቀላቅሎ መንገድ ላይ ሰዎች እያነሳ ቪዲዮ ይቀርጻል። ያ ቪዲዮ ቫይራል ሲወጣለት ከደቡብ አፍሪካና ከአረብ ሀገር የሀገር ብር ይላክለታል። እጥብ አድርጉት ነው የምላችሁ። ከሄኖን የሚባለው የእርዳታ ተቋም ተገንጥሎ በግሉ ይወጣላ እጥብ አድርጉት ይበላል። እነሱ የእርዳታ ሰዎች በሙሉ ጎዳና ላይ ነው ያሉት። ይሄን ዱራሜ ማህበረሰብ ያውቃል። እሱ ብቻ ነው የሚገርማችሁ እንዴ? ዱራሜ ላይ 2 ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። ይሄን ዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ሕክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለ ሰው ነው። እኛ የምናውቅ እንደ ኢንቨስተር አይደለም። ለምን ለሰው እንደምታብለ ነበር። ግን አንተ ለምን ራስህ ያበለጸግ ነው። የሀብት መጠን ወደ ቢሊየን ተጠግቷል ነው የምላችሁ። ገባችሁ አይደለ? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማን ለቀጥል የወሰድከው ሕክምና ኬሞ ነው ምንድነው የወሰድከው ሕክምና? ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባህ አይደለ? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸግ ያለ ሰው ነህ። እጥብ አድርገን የበላው ለምንድነው? ተቋም ማከፍተው ለምንድነው? በዲስ ማሰጠው ሁሌ ከኪስ እንዳያረገ ሰው መሰጠው ለምንድነው? ለኦዲት እንዳይመች፣ ለማጨበር፣ ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የለግል ያበለጸከው ሰዎች ይረዳው ብለህ አንተ ቢሊዮነር ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማሰራብነት ጉዳችሁን ስሙ፣ እናንተም ጉዳችሁን ስሙ። ማሰራብነት ባለ 12 ወለል ፎቅ እያሰራ ነው። ሼር ኮፒ ሊንክ እያደረጋችሁ በጣም ሼር ሪፖስት ያስፈልጋል። ይሄ ቪዲዮ እስከ መቼ ነው ለሌባ አጃቢ የምትሆኑ ሰዎች ለምን እንደማታደቡት? አሜሪካ ያላችሁም ኢትዮጵያ ያላችሁ ነው የምላችሁ። አሁን አንድ ነገር ልገራችሁ። አዶና የሚባል ልጅ ማለት ነው በጣም አጭበርባሪ ነው። ግልጽ ነው የምነግራችሁ። እንዴት ካላችሁ ማለት ነው ካናዳ እንዴት እንደሄደ ሰምታችኋል። በኢንሳ ለስኮላርሺፕ ለተማሪዎች ውድድር በተደረገ እንትን በሙስና ገብቶ ምንም ሳይማር ምንም ሳያቅ ነው ካናዳ የገባው። ታውቃላችሁ አይደል? ካናዳም ከሄደ በኋላ ተቸግሬያለሁ ገንዘብ ሰብስቡልኝ ካለ በኋላ ደግሞ ገንዘብ ከተሰበሰበለ በኋላ ኢትዮጵያ መጥቶ ቶክሾ ላይ ያወራን አይታችኋል። አልቸገረኝም ውሸቴን ነው ያለ ሰው ነው። ገብቶሻል አይደል? አሁን ላይ ይሄን ሰው አንግሳችሁ ሌባን አንወድም፣ ሌባን ከሌባ የኔ የለም ለምን ደሞ የምትለዩት? አንዱ ሌባ ስንናገር ትደግፉናላችሁ፣ አንዱን ደግሞ ስንናገር ተወቅሱናላችሁ። የሌባ መርጣለሁ ወይ ነው የሌባ መርጣለሁ ወይ? እስከ መቼ ነው? አንደኛ ትልቅ ሰዎች ሶስት ፀጉር ያበቀላችሁ አይነት ሰዎች ሁሉ ተባባሪ ናችሁ ለዚህ ነገር። ግን አንድ ፎልዲም አላገኛችሁም፣ አመዳሞች ናችሁ። እሱ ብቻ አይደለም አብዛኞቹ ደግሞ ሴቶች ናችሁ። እሱም የምትወዱት ትሻያለሽ ሰለች ምን አባታችሁ አመጣችሁ? የት ደረሳችሁ? እስኪ ትሻያለሽ የተባለ ሴት በሙሉ የት ደረሳችሁ ነው? ምን ያመጣሽ ለውጥ አለ በህይወታችሁ ላይ? የለም።
መጨማለቅ መባለግ ከሆነ በቂ ያለን በፊትም አለን አሁንም አለን እንዴ ከራር ዘመን እኮ የሚዘፈኑ ዘፈኖች እኮ በዚህ ዘመን ራፐሮች ያውን ዘመን ራፐሮች አይዘፈኑም እኮ አይደል እንዴ እና ታዲያ ለምንድን ነው ከለላ መስጠታቸው ለምንድን ነው እውቅና የሚሰጣቸው አሁን ጭራሽ አሜሪካም የመዋጮን ጉዳይ እንደሚታወቅ ነው አንድ ድርጅት ራሱ ጋር ልጆቹን ያሳክማል ራሱ በጎን ገንዘብ ያሰባስባል ምናምን የሌለ ድራማ የተሰራ ነው ያለው አሪያ ያረጋን ያለነው ሰዎች በሙሉ ሌቦች ናቸው ይሄን በግልጽ መነጋገር አለብን ግማሹ ደግሞ የፖለቲካም ሴራ አላቸው ከጀርባቸው ሌላ አጀንዳ አላቸው እንደኛ ወተት ነጭ ነው እስከምን መቆየት አለባችሁ እናንተ መንቃት የለባችሁም እንዴ ጋይስ ይሄንን ልጅ እንግዲህ 3 ቪዲዮ ነው አሁን ቀጭቤ ያሳየኋችሁ እንግዲህ ይሄ ልጅ እንግዲህ መነጋገሪያ ሆኗል በዚህ ሳምንት በዚህ ወር እንግዲህ እንደዚህ ብዙ ትላልቅ ሰዎች ላይ እንግዲህ ተቃውሞ የሚያስነሳ ልጅ ነው እንግዲህ ምናልባት መረጃ ካለው ጥሩ ነው ልንቀበለው የምንችል ይሆናል ነገር ግን አንዳንዴ የማይመስል ነገሮች አሉ ለምን ካላችሁ አንድ ነገር ነው መናገር የምፈልገው አዶናይ ላይ ነው እንግዲህ እዚህ ላይ እንግዲህ አዳላችሁ እንዳትሉኝ እንጂ አዶናይ ላይ ያነሳው ጉዳይ ትንሽ የተሳሳተ ነው ብዬ አስባለሁ ነገር ግን ማስተር አብነት ላይ ያነሳው ጉዳይ እንግዲህ ከነ ማስረጃው ነው እንግዲህ ይዞ የመጣው ማለት ነው እና ምንድነው ማስተር አብነት ላይ እንደዚህ አይነት ነገር ካለ ችግር አለ ማለት ነው እንግዲህ እኔ እዚህ ላይ ቁጭ ብዬ ሰውን መተቸት አልፈልግም እኔ ያለሁበትን ሁኔታ እንግዲህ አገናዝባለሁ ምን እየሰራው እንደሆነ እኔ እንግዲህ ከነሱ አንፃር ሳታይ ምናልባት ብዙ ልዩነት አለን ለመተቸት በቃለው ብዬ አላስብም ነገር ግን ካለው አንፃር ለመናገር ያህል ነው ይሄንን ነገር ለመናገር ያስፈልገኝ ማለት ነው እውነት ከሆነ ብዬ ስለማስብ ነውና እንግዲህ ማስተር አብነት በወለል ህንጻ እያስገነባ ነው ይላል ልጁ ይሄንን እውነት ነው ወይ ያ ድርጅት የማን ነው የሚለው ጉዳይ እንግዲህ ይሄንን ጥናት የሚያደርጉ ሰዎች አይተው ቢናገሩ መልካም ነው ብዬ አስባለሁ ነዚህ አጋጣሚ ደግሞ እንግዲህ ወንድማችን ቢኒያም ያነሳው ጉዳይ አለ እዚህ ላይ ትልቅ እንግዲህ ከሱ ጋር በጣም ነው መስማማው ለምን ብላችሁ የምትጠይቁኝ ካላችሁ ምናልባት ምንድነው አንድ ድርጅት ሲመሰረት እንግዲህ ድጋፍ ይደረግና ከዛም በኋላ ያለው ጊዜ እንግዲህ የሰዎቹ እዛ ያሉትን ማህበር ወይ ደግሞ ሰብሳቢዎች የነሱ ጉዳይ ነው የሚሆነው ከዛን በኋላ ያለው ማለት ነው ስለዚህ መቄዶንያ ሁሉ ጊዜ የለመነ መተዳደር የለበትም ብዬ አስባለሁ እንግዲህ ቢኒያም ያለበት ሁኔታ እንግዲህ መታከም አለበት በሽታ ካለው መታከም አለበት ምክንያቱም አስፈላጊ ሰው ስለሆነ ነገር ግን ትልቁ ጉዳይ እዚህ ላይ ሳይሆን ምንድነው ማለት የምፈልገው ነገር ወንድማችን ቢኒያም አሁን ሁሉ ጊዜ ሲለምኑ ነው ምናያቸው ነገር ግን ይሄንን ነገር ስህተት ነው ብዬ ነው ማምነው ለምን እንግዲህ ትላልቅ ድርጅቶችን ከፍተው በዛ መንቀሳቀስና ያ ድርጅት ወይ መቄዶንያ በጎ አድራጎት ድርጅት መንቀሳቀስ ራሱን ችሎ እንግዲህ መንቀሳቀስ ይችላል ከሰው ሳይጠብቅ ማለት ነው ስለዚህ ይሄንን ከልጁ ጋር በጣም መስማማበት ጉዳይ ነው እና በስተመጨረሻ ማለት የምፈልገው ነገር ነገሮች ተሰብስበዋል የማስተር አብነትም አለ እንግዲህ እዚህ ላይ ትልቅ ድርጅት መክፈት ይቻላል ትላልቅ ሰዎችን ማገዝ ይችላል ብዬ ነው ማስበው እንግዲህ ትልቅ ድርጅት ወይ ደግሞ ትልቅ ባለ 12 ወለል ህንጻ የሚያስገነባ አቅም ካለው እንግዲህ ጥሩ ነው ይሄን አቅም ግን ወደ ህዝቡ አውርዶ ማገዝ አለበት ብዬ ነው ማስበው ይሄንን ያህል የተጋነነ ሀብት እሱ ላይ ማከማቸት ወይም ማስተር አብነት ኪስ ላይ መግባት ልክ አይደለም ብዬ እኔም ስባለሁኝ ማለት ነው እና እንግዲህ የአዶናይ ጉዳይ እያየነው ነው እንግዲህ ባለችው አቅም አዶናይ እየዘነ ያለው በጣም ሊመሰገን የሚገባ ሰው ነው አዶናይ ማለት ነው ባለችው ትንሽ አቅም ነው እንግዲህ ይሄንን ነገር እየሰራ ያለው ማለት ነው ጋይስ እና ደግሞ አንድ የተረሳ ነገር አለ ዳይለን ፔጅ የሱን ጉዳይ ረሰነዋል
በእርግጠኝነት እና እሱ ላይ እየሄድን ሁላችንንም እንግዲህ ፈለው እናድርግና አዶናይ ወንድማችን እናግዘው። እንግዲህ ለሱ ድጋፍ ነው እያደረግን ያለ ነው ማለት ነው። ለኛ ድጋፍ እያደረገ ነው አይደለ? እንግዲህ እኛም አዶናይን ደገፍ እናድርገው። ይሄንን ደግሞ ቀላል ነው፣ ዋጋ ያስከፍል፣ ፈለው ማድረግ ነው። እንግዲህ ዳላይ ፔጅ ላይ ሄደን ማለት ነው። እንግዲህ የነበረኝ ቆይታ ይሄንን ይመስላል። እንግዲህ አስተያየት ካላችሁ ከተሳሳትኩኝ አስተያየት ካላችሁ ብትሰጡኝ ደስ ይለኛል። እንግዲህ በስተመጨረሻ ማለት የሚወደው ነገር ቢኖር እንግዲህ አዶናይ ትልቅ ዜና ይዟል ከዶናልድ ትራምፕ ጋር ከአሜሪካው ፕሬዚዳንት ማለት ነው ሊገናኝ ነው የሚባል ዜና አለ። ይህንን ነገር እንግዲህ እውነት ከሆነ የምናየው ጉዳይ ነው። እንግዲህ ይህንን ምስክር የሰጠችው መማር ነች። ይህንን ደግሞ ከሰው ጎን ያለች ሴት እሷ ነች። እንግዲህ ቃል አቀባይ ማለት እንችላለን። እንግዲህ ይህንን ተሳክቶ አዶናይ ትልቅ ነገር ይሰራል። እንግዲህ ጥግ ላይ እናደርሰዋለን ማለት ነው። እንግዲህ ይህንን ከተሳካ እጅግ ትልቅ እድል ነው። እነዚህ ልጆች እንግዲህ 2500 ህፃናትን እንግዲህ ይታከማሉ ማለት ነው፣ ሙሉ በሙሉ ማለት ነው። እና ይህንን ከዳር እናድርስ፣ አዶናይ ደግሞ እናግዝ ለማለት ተወዳለሁኝ። እንግዲህ የጃኒ ቪዲዮ አለች፣ ከአዶናይ ጎን መሆኗን እንግዲህ አረጋግጣለች ማለት ነው። እሱን ጋብዛችሁና ከዛ በኋላ የቬሮኒካ መዝጊያ አድርገን እንግዲህ እንለያያለን ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ከዛም በኋላ ደግሞ ሐሳብ ካላችሁ ኮሜንት ላይ አሳውቁኝ ማለት ተወዳለሁኝ። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። አዶናይ ያስጀመረውን ቻሌንጅ ሁላችንም እናውቃለን፣ $50 ቻሌንጅ። እኔ በበኩሌ 3 ልጆችን የሚያሳክምልኝ ሰው አግኝቻለሁ። የስ እናንተም ግዴታችሁን ተወጡ። ሊንክ ባዮ ላይ አስቀምጥላችኋለሁ። የአዶናይ ባዮ ላይም አለ፣ እኔም ደግሞ ከታች ባዮ ላይ አስቀምጥላችኋለሁ። ግዴታችንን እንወጣ። $50 ቻሌንጅ ነው እና ይሄን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ አድርጉት። ሜቢ ሊጠፋ ይችላል ይሄ ቪዲዮ ከ24 ሰዓት በኋላ። ሪከርደሮች ሪከርድ አድርጋችሁ ፖስት አድርጉት። እሺ ሁላችሁም በራሳችሁ ፔጅ ለሁሉም ሰው እንዲደርስ ሪከርድ አድርጋችሁ ፖስት አድርጉት። አመሰግናለሁ። ወዳችኋለሁ።
የካለ ዋው ሰላም ነው። አይሰማም ኪሩ ደናል ዝግጁ ሞራል ከሰጣችኋት ምንም ችግር የለም። ዘፈን ልትደግም ትችላለች፣ ግን ፈዛችኋል።